بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشوه يا أفريكان قرا بروغرام تكتاتوش زارم براتو مقتاج علاتشوه أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته يه بسعودي عربية رياض أفريكا تي في ستوديو تزاجيتو ودنا أنت يقرب يالو يا أفريكان قرا بروغرام نو كبراتنا كبران يا بروغراماتشين تاداميوش ምናልባት ፕሮግራማችንን መከታተል የምትፈልጉ በኢትዮ ሰዓት 11545 ሆሪዞንታል 45000 ሲምቦል ሬት እንደዚሁም በናይል ሰዓት 11636 ቨርቲካል 27500 ሲምቦል ሬት ላይ ከፍ ብለን እንታያለን እንደምጣለን። እንደዚሁም አፍሪካ ቲቪን ፕሮግራም መከታተል በተለያዩ ሶሻል ሚዲያ አማራጮችን ተጠቅማችሁ ፕሮግራማችንን ማየትና ማድመጥ እንደምትችሉ ከወዲሁ ለማስታወስ እወዳለሁ። በፕሮግራሙና አብራችሁም ዘልቀው እኔ መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው የዛሬው አፍሪካ እንግዳ ተጋባዥ እንግዳ ዶክተር ጣሃ ሰዒድ ሲሆን ከወደ ዩናይትድ ስቴትስ ኦፍ አሜሪካ ነው። በማኔጅመንትና ቢዝነስ የሊደርሺፕ ባለሙያ ነው። ባረከላሁ ፊኩም ኢንሻአላህ። ቀጣይ 1 ሰዓት ወይ 50 ደቂቃ አብራችሁ እንድትሆኑ በአክብሮት እጋብዛለሁኝ። ሸርክ ሙባረክ። አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች እንዲያደርገን እየለመናችሁ ፕሮግራማችንን ተከታተሉ። አሁን በቀጥታ ወደ እንግዳዬ ነው የማልፈው። ባረከላሁ ፊኩም። طيب ዶክተር ጣሃ በቅድሚያ ብዙ ጊዜ ያው እንግዲህ ፈረንጆች እንደሚሉት እናንተ አካባቢ ታይም ኢዝ ጎልድ ይላሉ። እኔ እንኳን ከዛ በላይ ነው። እኔ ታይም ከጎልድ በላይ ነው የምለው እኔ ምክንያቱም አንድ ጊዜ ከሄደ አይገኝምና ከዛ በላይ ነው። እኔ ለኔ ያለው ትርጉም ከሳሳትኩኝ ታርመኛለህ። የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ጊዜን ቆርጠህ ስለሰጠኸኝ እኔ በአድማጭ ተመልካቾች ስም ከልብ አመሰግናለሁ። ዶክተር ጣሃ እንኳን ደህና መጣ። ዌልካም። ጀዛከላሁ ኸይር። እንኳን ደህና ጠበቀኝ። እኔም በጣም ደስተኛ ነኝ። የአፍሪካ ቲቪ እንግዳ ፕሮግራም አንዱ እንግዳ ሆኜ አንዳንድ ነገሮችን ሼር ለማድረግ እዚህ ስለተገኘው እኔም በጣም ደስ ብሎኛል። طيب እንግዲህ ምናልባት ዛሬ አንተን ሲመለከቱ በሊደርሺፕ ዙሪያ አንዳንድ ጥያቄዎችን ሊያነሳ ነው ወይስ ምንድነው እንደሚሉ አልጠራጠረም። ነገር ግን ዛሬ ከሊደርሺፕ እንትኖች ትንሽ ወጣ ያሉ አንዳንድ ነገሮችን ለአድማጭ ተመልካቾች እናደርሳለን። እኔ በድጋሚ ስለመጣህ ዶክተር ጣሃ ሰዒድ በጣም ደስ ብሎኛል። ፕሮግራሚ ስለከበርክ አላህ ያክብርህ ለማለት እወዳለሁኝ። እስኪ እንዳው ዶክተር ጣሃ እንዳው መነሻ ይሆነን ዘንድ አሁን አንተ ያለው አሜሪካን ሀገር ነውና እንደው መቼና እንዴት ወደ አሜሪካ እንደሄድክ እንደው መነሻ ሐሳባችን ቢሆን ደስ ይለኛል። እሺ ቢስሚላሂ ረህማን ረሂም። በድጋሚ በጣም አመሰግናለሁ። የአሜሪካን ሀገር እንግዲህ አሁን የመጣሁት ኦልሞስት ነው 19-20 ዓመት አካባቢ ሆነኛል። ወደ አሜሪካን የምኖረው አዲስ አበባ ወደ መርካቶ ጨው በረንዳ የሚባል አካባቢ ነው። እዛው ነው ተወልጄ የሚያደግኩት። ተማርኩት አወሊያ ትምህርት ቤት ነው። ከዛ ወደ አሜሪካን ሀገር የመጣሁት የዲቪ ሎተሪ ደርሶኝ ነው። እንግዲህ ከዛ ጊዜ ጀምሮ እዚህ ዋሽንግተን ዲሲ አካባቢ ቨርጂኒያ የሚባል ስፔሲፊክ ሎኬሽን እዛ ነው እንግዲህ ዘላስት 19-20 ዓመት እየኖርኩ ያለሁት። ሱብሃንአላህ። ዲቪ ሎተሪ ስትል እኔን ማስታወስከኝ። ምናልባት የዛሬ 20 ዓመት አካባቢ ከሆነ እርግጠኛ ነኝ እኔ የዲቪ ሎተሪ የደረሰብኝ ዓመት ነው ማለት ነው። ፌንታገን የተመታ አካባቢ ማለት ነው። አካባቢ ማለት ነው። አዎ እንደዛ አካባቢ ያ ሱብሃንአላህ። ምናልባት አብረን ነበር የነበረው አኪድ አንዴ ይሆናል። ማሻአላህ። طيب ዶክተር ጣሃ እንግዲህ አሁን አንተ ቅድም ለመንጠቃቀስ እንደሞከርኩት ቀደም ሲል የሆነ ፕሮግራምህንም ለማየት ሞክሬ ነበር አንድ ፖድካስት ላይ ቢልኮር ላይና ዩኒቨርሲቲ አካባቢ ያለህን ፖዚሽን ለማየት ሞክሬ ያለሁኝ በማኔጅመንትና በቢዝነስ አድሚኒስትሬሽን እንደዚሁ እንትነህና አንዳንድ ጊዜ ሰዎች እኔ አሜሪካ ለምሳሌ በተለያየ መንገድ ሰው ይገባል። ለምሳሌ አንዳንድ ሰዎች ከሀገር ቤት 12 ግራጁዌት አድርገው ወይ ደግሞ የመጀመሪያ ዲግሪያቸውን ይዘው እዛ ቀጣይ ሁለተኛ ዲግሪ ሰርተው አንተ የደረስክበት ደረጃ የሚደርሳሉ። አንዳንዶች ደግሞ ጧት እየሰሩ ማታ እየተማሩ እንደዚሁ የተለያየ ፖዚሽን ላይ የሚደርሳሉና እኔ ምናልባት እንዴት እና መቼ ገባህ የሚለውን ጥያቄ ለማንሳት የወደድኩት አሁን የደረስክበት ደረጃ ላይ ለመድረስ እንደው የተከፈሉ አንዳንድ ዋጋዎችና ቻሌንጆች ካሉ ማወቅ ፈልጋለሁ እግረ መንገዴን። ያው ብዙ ሰው ይመጣል። በተለይ ስፔሲፊካሊ ስለ ኢትዮጵያውያኖች ወይንም ደግሞ በጣም ወርደን ኢትዮጵያን ሙስሊሞች ስናስብ
በተለይ ይሄ ዲቪ የሚባለው ነገር ነው የኢትዮጵያ ሙስሊም ቁጥር የጨመረው። ከዚህ በፊት የሚመጡት ሰዎች ያው በተለያየ በፖለቲካ ጥገኝነት በተለያየ ነገር ነበር እና ሙስሊሙ በብዛት እንደዚህ አይነት ነገር ላይ አክቲቭ አልነበረም። በዛ ምክንያት የሙስሊሙ ቁጥር በጣም ትንሽ ነበር። አሁን ግን ዘላስት ይሄ ዲቪ ከተጀመረ ጀምሮ የዕጣ ጉዳይ ስለሆነ ብዙ ሙስሊሞች ቻንስ አግኝተው ወደዚህ የመምጣት እድል አግኝተዋል። እዚህ ሲመጡ ደግሞ እነሱ ቤተሰቦቻቸውን ትዳር ያለው ባለቤቱን ልጆቹን እያመጡ ቁጥሩ እየጨመረ ሄዷል። ግን የመጣ ሰው ሁሉ ደግሞ እዚህ አካባቢ ሁሉም አንድ አይነት አካሄድ ይሄዳል ማለት አይደለም። አሜሪካን ሀገር እንደምታውቀው ከስሙ ራሱ የላንድ ኦፍ ኦፖርቹኒቲ ይሉታል፣ የተስፋ ሀገር ማለት ነው እና ብዙ ነገሮች ያሉበት የሰራ የደከመ የድካሙን ዋጋ የሚያገኝበት ሀገር ነው። ስለዚህ ያንን ተረድቶ ያለውን ሁኔታ አይቶ ዋጋ ከፍሎ ትልልቅ ደረጃ የደረሱ በኢትዮጵያውያን ደረጃም በሙስሊሞች በኢትዮጵያ ሙስሊም ደረጃም ብዙ ወንድሞች አሉ። በዛው ልክ ደግሞ እንዳው ሬጉላር የሆነ ላይፍ የሚኖሩ ወንድሞች አሉና እህቶች። ያው ልዩነቱ ጥረት ነው። አንደኛ ጥረት ነው፣ ሁለተኛ ፍላጎት ነው። ያለሁበት ደረጃ ላይ ዝም ብዬ ቁጭ ብዬ ልጠብቅ ወይንስ መለወጥ አለብኝ ብሎ ለራስ የሚሰጥ ቫሊዩ አለ። ያንን ቫሊዩ ለራስ መስጠትና ከዛ ራስን ለመለወጥ በሚደረጉ ሂደት ላይ የሚከፈሉ ዋጋዎችን መክፈል። እሱን ካደረገ ብዙ ሰው እዚህ ሀገር ይለወጣል፣ ችግር የለም። ሰዎች በሁለት ነገር ነው እዚህ አካባቢ የሚለወጡት። አንደኛ ወይ ነግደው በንግድ ይለወጣሉ፣ ፋይናንሻሊ እያደጉ ይሄዳሉ። እነዚህ የቀለም ትምህርት ብዙም ላያስፈልጋቸው ይችላሉ። የንግድና የተለያዩ ኤሪያስ ላይ በጣም ጎበዝ የሆኑ አንዳንዶች ደግሞ በትምህርት ነው። ከሁለት አንዱ ሰዎች ፎከስ ማድረግ አለባቸው። ካልሆነ ዴይ ቱ ዴይ ስራ ላይ እየሰሩ የሚሆኑ ሰዎች ይኖራሉ ማለት ነው። እና ብዙዎች የተለወጡት እንግዲህ ከነዚህ ከሁለት አንዱ ላይ በጣም ትኩረት አድርገው ሰርተው ዋጋ ከፍለው የተለወጡ ናቸው። ሌሎች ደግሞ መንገድ ላይ ያሉ፣ አንዳንዶቹ ደግሞ ያሉበት ፖዚሽን ያሉበት ቦታ ተመችቷቸው እዛ ላይ እየኖሩ ያሉ ሰዎች አሉ። ስለዚህ ልዩነቱ ፍላጎትና ጥረት ነው ማለት ነው። እንደው ከዚህ ጋር እስኪ አንተ አሁን ለመጠቃቀስ ሞክረሃል ዶክተር ጣሃ። ምናልባት ብዙ ጊዜ አሁን አሜሪካን ሲባል አሁን እንኳ እንደው ሶሻል ሚዲያውም የመገናኛ አውታሮቹ ብዛትና ስፋት ለእያንዳንዱ አገር መረጃ በቅርበት ወይም ደግሞ በኪሳችን እንዲኖር ሆኗል። ቀደም ሲል ግን እንደው አሜሪካ ሲባል ብር የሚታፈስበት ነገር ግን 2-3 ስራ ተሰርቶ እንቅልፍ እንኳ በበቂ ሁኔታ የማይተኛበት ልጆች እንኳ ቢኖሩ ለልጆቻቸው ጊዜ የማይሰጡ በርካታ ወላጆች እንዳሉ ነው በፊት የምንሰማ አሁንም የምንሰማው። እሱ ወደ በኋላ ያነሳለሁኝና እንደው ምናልባት ብዙ ጊዜ አሁን አሜሪካን ሀገር አንዳንዶች ሲሄዱ እንዳነሳው በዲቪ የሚሄድ ሰው ለምሳሌ የመጀመሪያው ክራይቴሪያ 12 ግራጁዌት ማድረግ ነው። ከዛ በኋላ ያለውን እዛ ሄደው እድሉን ካገኙ የመማር ዕድል ይኖራቸዋል። አንዳንዶች ግን ልክ እንደገቡ በቃ ቀጥታ ስራ ላይ ነው 12 ያፈል ጨርሰው ይሄዳሉ። አሜሪካን ገባ ቀስ በቀስ አሁን ለምሳሌ አንተ የደረስክ ማሻአላህ አለክ አንተ የደረስክበት ደረጃ ላይ እንኳ ለመድረስ ብዙዎች ጥረት ሲያደርጉ አናየምና እዛው ያሉበት ስራ ላይ በቃ ገንዘብ ማግኘት ላይ ብቻ ፎከስ አድርገው በጣም ዝቅ ያለ ስራ። እርግጥ ነው ስራ ክብር ነው ዶክተር ጣሃ ይገባኛል። ቢሆንም ግን ያው ከፍ ማለትን የማይጠራ የለምና የሆነ ፕሮፌሽናል የሆነ ፖዚሽን ላይ ደርሰው ከመስራት ይልቅ እዛው ያሉበት ስራ ላይ ሆነው ገንዘብን መሰብሰብ ብቻ የሚመርጡ ሰዎች እንዳሉ እንሰማለን። እና እንደው አንተ ለነዚህ አካላቶች ምን የምትለው ነገር አለ? የዚህ ሀገር እንዴት መሰለህ እንዳለ ዲያስፖራ ተመሳሳይ ይመስለኛል። አሜሪካን ሀገር ግን የሚቀበሉ ሰዎች እና አካባቢ የሚሆኑ ሰዎች ይወስናሉ ያንተን ምንነት። አካባቢህን ነው የምትመስለው እና ብዙ ጊዜ አንተ የሚቀበሉ ሰዎች እና አብረህ የምትውላቸው ሰዎች የተሳካላቸው ሰዎች ወይንም በትምህርቱ ወይንም በንግዱ ቦታ የያዙ ሰዎች እንደዚህ ዋጋ ከፍለው የሄዱ ሰዎች ካሉ መንገዱን ያሳዩሃል። እነሱ ጋር ስትውል እነሱን ነው የምትመስለው። አንዳንዴ ደግሞ የሚቀበሉ ሰዎች ያ ካልሆኑና ቀጥታ ይሄ ዴይ ቱ ዴይ ቀን ተቀን የሚሰሩ ስራዎችን እየሰሩ ኑሮን ለማሸነፍ የሚሮጡ ሰዎች ደግሞ አሉ፣ ለሌላው ጊዜ ያላገኙ ወይንም ያልሰጡ። እነዛ አይነት ሰዎች ጋር ስትውል ደግሞ እነሱን ነው የምትመስለው። ስለዚህ አንዱ ፋክተር ምንድነው? ከማን ነው የተቀበለህ ወይንም ከማን ጋር ነው ጊዜ የምታሳልፈው የሚለው አንዱ ፋክተር ነው የሚሆነው። ከዛ በተጨማሪ ግን
አብዛኛው ጊዜ የኛ ያው 12ኛ ክፍልን ጨርሰው ነው የሚመጡት እዚህ ሀገር በእንደዛ አካባቢ የሚመጡ የመጀመሪያ ዲግሪ ብዙ ጊዜ በነፃ ነው የሚማሩት ወይንም ግራንት የሚባል አለ ይሰጣቸዋል ያ ተምረው ኦልሞስት በነፃ የሚማሩበት ሁኔታ ነው ያለው የመጀመሪያ ዲግሪ ለማግኘት ያንን ያህል ዲግሪ ያገኙ የሚፈልጉት ፊልድ ላይ የገቡ ሰዎች አትሊስት መካከለኛ ገቢ ይኖራቸዋል እና ያንን መለወጥ የሚችሉ ኦፖርቹኒቲ አለ ግን ያንን ለማድረግ 4 ዓመት ትምህርት ቤት መሄድ ይፈልጋል 4 ዓመት ማጥናት ይፈልጋል 4 ዓመት ጊዜ መስጠት ይፈልጋል በዛች በ4 ዓመት ውስጥ የምታገኛት ገቢ ቀን ተቀን በምትሰራው ስራ ይቀንሳል ስለዚህ ይሄንን ተቀብለው 4 ዓመት ዋጋ ልክፈልና ከዛ ከ4 ዓመት በኋላ ያለው ላይፌ ህይወቴ ይቀየራል በተወሰነ መልኩ ፋይናንሻሊ አትሊስት በሚል እዛ ላይ ዲተርሚን ሆነው በቃ ለዚህ ዋጋ መክፈል አለበት ብለው ከሰሩና ካደረጉ እድሉ አለ በጣም ግን ጊዜያዊ ኑሮ አሸንፏቸው አይ አሁን ማገኘው ትንሽ ገንዘብ ይሻለኛልና እሷ ላይ ዘንበየ ትኩረት ማድረግ ይሻላል ብለው የቆዩ ሰዎች ግን ዘላለም ህይወታቸው እንደዛ ሆኖ ይቀጥላል ማለት ነው ስለዚህ እነዚህን ሁለቱን ነገሮች የማወዳደር ጉዳይ ነውና የሚቀበሉ ሰዎች ይሄንን ያለፉ ሰዎች ከሆኑና እንደዚህ አይነቱ ነገር ጊዜያዊ ችግር ነው ጊዜያዊ ችግር ያልፋል ከዛ በኋላ ይለወጣል ብለው መንገዱን የሚያሳዩ ሰዎች አካባቢ ካሉ እነዛ ሰዎች ብዙ ጊዜ ይለወጣሉ ያንን አይነት እድል ካላገኙ ግን ያው እንግዲህ በመጡበትና አካባቢያቸውን መስለው ይለወጣሉና በተቻለ መጠን አሁን የሚመጡት ሰዎች ለዚህ ነው ኮሚኒቲዎች አሉ አሁን ኮሚኒቲዎች ጥቅማቸው ለዚህ ነው አሁን በኢትዮጵያ ሙስሊም ደረጃ ስታይ እዚህ ዋሽንግተን ዲሲ አካባቢ 2 ኮሚኒቲዎች አሉ ፈርስት ሂጅራ ፋውንዴሽን አለን ሰላም ፋውንዴሽን አለ 2 ድርጅቶች አሉና እነዚህ ብዙ ሙስሊሙን ሰብሰብ አድርገው ይዛሉና ሰዎች ሲመጡ ቀጥታ ወደዚህ ነው የሚገቡት ከሁለት አንዱ ውስጥ ያኔ ብዙ ሪሶርስ ያገኛሉ እንደዚህ አይነት ሰዎች ስለሚያገኙ ጋይድ ይደረጋሉ ወዴት መሄድ እንዳለባቸው ራሳቸው መርጠው የሚሄዱበት ሁኔታ ተፈጥሯል እንደበፊቱ በጣም ብዙ አስቸግርም አሁን አለ ዋናው ግን ከውስጥ ፍላጎቱ አለ ወይ የመለወጥ ፍላጎት አለ ወይ የመሻሻል ፍላጎት አለ ወይ የሚለው ግን ወሳኝ ነው ይሄ ነገር ካለ ጋይድ ማድረግ ኦፖርቹኒቲ ይኖራል ማለት ነው ስለዚህ ያው አንተ እንዳልከው ነው ሊሆን የሚችለው የሚቀበሉ ሰዎች ወሳኝነት አለው ኦኬ እንደው ከዚህ ጋር የጅግም ባነሳ ደስ የሚለኝ ዶክተር ጣሃ ለምሳሌ ያክል አሁን አንተ ያለህበትን በሜሪማውንት ዩኒቨርሲቲ አካባቢ ያለህን ፖዚሽንም እያየሁ ነበርና በማኔጅመንትና በሊደርሺፕ በማኔጅመንትና ቢዝነስ አድሚኒስትሬሽንም እንደዚሁ ፒኤችዲ ነህ አላህ ይጨምርልህ አላህ ይጠብቅህ በቃ ይሄና የሚሰማ ሰው ለምሳሌ ዶክተር ጣሃ በቃ ምንም የጎደለበት ነገር የለም ብሎ ሊያስብ የሚችል ሰው አይጠፋምና እንደው ከሀገር ወደ አሜሪካን ሀገር በመሄዴ ይሄን አትርፍ ያለው ይሄን ደግሞ ከስር ያለው ወይ ደግሞ አጥቻለሁ ብለህ የምታስበው ነገር አለ አሜሪካን ሀገር እኔ በመምጣቴ በጣም ብዙ ነገር ነው የተጠቀምኩት አልহামዱሊላህ ያው አንደኛ እድል የመማሩን እድል ነው ያገኘሁት እኔ አወሊያ ትምህርት ቤት ከጨረስኩኝ በኋላ ኮመርሻል ኮሌጅ ነበረ እድል ያገኘሁት ያኔ ኮመርሻል ኮሌጅ ገብቼ ተመርያለሁ እዛ ከዛም ጨርሻለሁ ያኔ የ2 ዓመት በአካውንቲንግ የ2 ዓመት ዲግሪ ነበር እዛ የሚሰጠውና እዛም ከጨረስኩ በኋላ ለአንድ ዓመት ያህል ኢትዮጵያ ንግድ ባንክ ውስጥ ሰራ ነበር ከዛ በኋላ ነው ከዛ ትምህርቱን መቀጠል ስለምፈልግ ፓኪስታን ኢስላማባድ ዩኒቨርሲቲ ውስጥ ነበር የስኮላርሺፕ እድል አግኝቼ ወደዛ ለመሄድ ኦሬዲ ፕሮሰስ እያደረኩ ነው ይሄ የዲቪ እድል የመጣው ከዛ በኋላ ያንን ፕሮሰስ ትቼ ወደዚህ ስመጣ መጀመሪያም ፍላጎቱ ነበረኝ ነው የመለወጥና የሆነ ቦታ መድረስ በትምህርቱ መግፋት ፍላጎቱ ስለነበረ እዚህ ሀገር ስመጣ ያው ያንን እድል ነው ያገኘሁትና በዛ መሰረት እዚህ ስመጣ ቀለለልኝ ብዙ ነገር ክፍተቱን ስላገኘው አልহামዱሊላህ ያው በመፈልገው ደረጃ ያለሁበት ደረጃ ለመድረስ ያው ኦፖርቹኒቲ ከሰጥቶኛል አልহামዱሊላህ እና እዚህ ሀገር መምጣቱ በጣም ለኔ በጣም ትልቅ አድቫንቴጅ ሰጥቶኛል ዲስ አድቫንቴጅ ሳይሆን ኢትዮጵያ እንዳው በሆን ደግሞ ምናልባት አሁን ባለኝ ዕውቀትም ሆነ በኤክስፒሪየንስ ደረጃ አሁን እዚህ ሀገር ብቀመጥ ነው ሞር ቫልዩ የምሰጠው ቫልዩ አድ ማደርገውና ብዙ ጥቅም የምሰጠው አሜሪካን ሀገር ከተለያየ አካባቢ የሚመጡ ብዙ ባለሙያዎች አሉ ብዙ ኤክስፐርት የሆኑ ሰዎች በተለያየ ፊልድ አሉ እና
አሁን በአሁኑ ባለሁበት ደረጃ እዚህ ብቀመጥ ይሻላል ወይስ ኢትዮጵያ ሄጄ ደግሞ እዛ ብጠቅም ይሻላል የሚለው ነገር ካልሆነ በስተቀር እዚህ ሀገር በመምጣቴ ጥቅም እንጂ ያው ጉዳት ብዙ አላጋጠመኝም። ኦፍኮርስ ከቤተሰብ አብዛኛው ቤተሰብ የተወሰኑ ቤተሰቦቼ እዚህ ያሉ ወንድም እህቶች አሉኝ። ከዛ ውጭ ግን በአብዛኛዎቹ ቤተሰቦቼ ኢትዮጵያ ናቸውና ከነሱ ከመለየት ከጓደኛ ከመለየት ከሀገር ከመለየት ውጭ ሌላዎቹ ላይ ግን በጣም አድቫንቴጅ እና ያው እድል ነው ያገኘሁት ብዬ ነው የማስበው። ስለዚህ አንተ ያተረፍከው ይበልጣል እንበልና እንደው ከቤተሰብ አንጻር አብዛኛው ቤተሰቦች አሁን እንዳነሳሳው ሀገር ቤት ነው ያሉትና እንደው በየስነ ጊዜው አንተ የመሄድ እንትኑ አለ? መጀመሪያ አካባቢ እንደመጣው አካባቢ ብዙ አልሄድም ነበር። ቆየት ብዬ ነበር። ትምህርትም ላይ ነበርኩ። አዲስ ነበር። ትምህርቱን መጨራረስ ስለነበረብኝ ትንሽ ቆየት ብዬ ነበረ። ከዛ በኋላ ግን ኦልሞስት በአንድ ዓመት በጣም ገፋ ቢባል በሁለት ዓመት አንዴ ኢትዮጵያ ሄዳለሁ። አሁን ፍሪኩዌንትሊ እንደውም አሁን አንዳንድ ስራዎችንም ስለምሰራ እዛ መለስ ስላለውና በዓመት አንዴ ከቻልኩ ሁለቴ ወደ ሀገር ሄዳለሁ። ስለዚህ ለኢትዮጵያ በጣም ቅርብ ነህ። አሁን ቅርብ ነኝ፣ አልሐምዱሊላህ አሁን ቅርብ ነኝ። ከዚህ የበለጠ አላህ ያቅርብልህ። ሌላው እኔ ዶክተር ጣ አንድ ነገር አለ። አሁን ብዙ ጊዜ ነው ለምሳሌ መለስከኝ አሁን ወደ ተቅሪበን አሁን ሳውዲያው ቆይቻለሁኝ እኔና ልክ በነገራችን ላይ እኔ አሜሪካን ዲቪ ደርሶኝ እንደተበላሸ ልበል ያው መበላሸት አልነበረበትም፣ መንገድ ነበረው ሊስተካከል የሚችል አንተን አግኝቼ ቢሆን እንግዲህ የሆነው ሆኖ አላህ ያመረጠው ሆኖ ወደ ሳውዲ መጥቻለሁኝና የሚገርም ያው ሳውዲ ያው ታውቀዋለህ ምናልባት በኢኮኖሚ በጣም ከበለጸጉ በኢኮኖሚ በጣም ትልቅ ከሚባሉት ሀገሮች ተርታ ምናልባትም ከ20 ባለ ግዙፍ ኢኮኖሚ ሀገራቶች መካከል አንዱ ነው። ምናልባት እናንተ እንዳላችሁበት ሀገር ባይሆንም አቅምና ገንዘብ ስላላቸው ግን ማንኛውንም ቴክኖሎጂ ገዝተው ሳይውል ሳያድር የመጠቀም ደረጃ ላይ ደርሰዋል አሁን እኔ በማየውና የሚገርም ነው። እናንተ እንዳለህበት ሀገር ላይ ሆነ ይችላል ግን በጣም የሚገርምህ ዶክተር ጣሃ እኔ በጣም መልካም ነገሮችን ሳይ ምን ነው ሀገሬ በነበር ብዬ ጓጓለሁ እመኛለሁኝ። እንደው ለምሳሌ እንኳን ባነሳለው የትራፊክ ሲስተማቸው በጣም ይገርመኛል። ማንኛውም ነገር ቤት ሆነ የሚጨርስበት አንድ አፕሊኬሽን አለ አብሽር የሚባል ያን እንኳን ብትመለከተው ሌሎች ማንኛውም ነገር ምናልባት ውጭ ወስጄ ንጹህ አየር እንትን ልበል ብለህ ካላልክ በስተቀር ቤት ሆነ በአብዛኛው ነገር የምታገኝበት አይነት ሲስተም መዘርጋት ደረጃ ላይ ደርሰዋልና አንተ ደግሞ ያለበት ሀገር ከዚህ የላቀ ነው ብዬ ስለማስብ እንደው አሜሪካን ሀገር ላይ ስትኖር በጣም ያስገረመህ ያጓጓህ ሀገሬ ቢኖር ብለህ የተመኘው ምን አለ? አሜሪካን ሀገር ይገርምሃል በጣም እኔ ብቻ አይደለሁም እኔ ማንኛውም ኢትዮጵያዊ የሆነ እዚህ ሀገር መኖር የሚፈልግ ዘላለምም ወደ ሀገር መመለስ የሚፈልግ ሰው በቃ ሁሌ አገሩ ውስጡ ነው። ኤኒቲንግ ባየ ቁጥር ሀገሬ ነው የሚለው። ይሄ የዳያስፖራው አይ ቲንክ ዲኤንኤ ባህሪያችን ነው የሁላችንም ማለት ይቻላልና እኔ አሜሪካን ሀገር ውስጥ ስመጣ በጣም እንደው የደነቀኝ ባህሪያቸው እንትናቸው ነው፣ ፐርሰናሊቲያቸው፣ ለሰው ያላቸው ክብር፣ ለሰው ያላቸው የሚሰጡት ቫልዩ። እኔ የዜግነት እኔ ኢትዮጵያዊ ነኝ ነው መሰረቴም ኢትዮጵያዊ ነው። ተወልጄ ያደግኩት ቋንቋዬም ሁሉ ነገር ኢትዮጵያዊ ነው። እንደዛ አገር ሆኜ መጥቼ እዚህ ሀገር ስመጣ በእኩልነት አይተው ዛሬ ዜግነት ተሰጥቶኝ እኔ ፕሬዚዳንት መሆን አልችልም እንጂ በሌላ በሰነትና በምናምን መወዳደርና ማሸነፍ ሀገር መምራት ይችላል። ይሄ አይነት እድል ይሰጣል የአሜሪካ ነገር። ይሄ እኩልነት የሚሰጥህ ነው። ሁለተኛ ኢቨን በካምፓኒ ደረጃ ስታይ እኔ አሁን ያለሁበት ካምፓኒ ላይ በጣም ብዙ ነጮች ለእኔ ሪፖርት የሚያደርጉ ብዙ ነጮች አሉ። እዚሁ ሀገር ተወልደው እዚሁ ትልልቅ ዩኒቨርሲቲዎች ተምረው ግን እኔ ከውጭ ለመጣሁት ጥቁር ለሚባለው ሰው ይታዘዛሉ ማለት። ይሄ ከእንትን የመጣ ነው። ይሄ በቃ ዲስፕሊን ያላቸው የውስጥ የፐርሰናሊቲ ዲስፕሊናቸው የተለየ ነው። ኢትዮጵያ ውስጥ እንደምታውቀው ነው። አሁን በተለያየ የዚህ ሀገር ከሌ ዘር እየተባልን እርስ በራስ እንትን አለብን። ያንን እዚህ አታይም። ከውጭ መተን እንኳን ማለት ያንን አይነት ነገር አታይምና ይሄ ባህሪያቸው ይሄ ኳሊቲያቸውን ሳየው በጣም በጣም ይገርመኛልና እንዳው ይሄ እኛ ጋር ኑሮ ቢሆን ኖሮ ላለው እንኳን እርስ በራሳችን አይደለም ሌላ ሰው ከሌላ ሀገር እንኳን መጥቶ አቅም ኖሮት መስራት የሚችል ከሆነ እድሉ የሚሰጥበት ነው። ለዛም ደግሞ ገንዘብ ሰጥተው ያስተምሩ። እኔ መጀመሪያ ዲግሪ ሁለተኛ ዲግሪ በስኮላርሺፕ በእነሱ ነው የተማሩ። እነሱ ከፍለው ነው ያስተማሩኝ እንጂ እኔ ከፍዬ አይደል።
እና ኢቭን እንደዚህ ራሱ ከፍለው ያስተምሩሃል ማለት ከውጭ መጥተህ ፍላጎቱ ካለ አንተ መሄድ መግፋት ከቻልክ ብዙ ኦፖርቹኒቲዎች አሉና ይሄ ባህሪያቸውን ሳይሆን እኔ ደስ ይለኛል። ሁለተኛ በጣም የአሜሪካን ሕዝብ ሰጪ ነው። በገንዘብ በቃ እርዳታ መስጠት ይሄ እንዳው በቁጥር ደረጃ ስታየው ወደ 130 350 ሚሊዮን አካባቢ ነው የአሜሪካን ሕዝብ። ከዛ ውስጥ 2% ነው ሙስሊም፣ ሌላው ሙስሊም አይደለም። just 2% ነው። ግን እንደዛም ሆኖ አብዛኛው ሰው ሰጪ ነው። እርዳታ ስትጠይቀው ከለዚህ አካባቢ ተጎዳ ከለ እንዲሆነ ምናምን ሳይሆን ስለ ሕዝብ ነው፣ ስለ መንግስቱ አይደለም ማለት ህዝቡ በጣም ሰጪ ነውና ይሄ ባህሪያቸው በጣም ደስ ይለኛል። ከዛ ውጭ ግን ያላቸው የቴክኖሎጂ ሲስተም በተለያየ ነገር ላይ ያላቸው እድገት፣ ካምፓኒ ውስጥ አሰራራቸው፣ ደንባቸው፣ ህጋቸው ሁሉ ነገር ሳይ ምን አለ ይሄ ነገር እንዳው ኢትዮጵያ ውስጥ ሆኖ ቢሆን እንላለን። እና አንዳንድ የመንግስት ሰዎችም እዚህ አካባቢ ሲመጡ እነሱን የማግኘት እድል ይኖረናልና አገኛቸው ምን ነግራቸው ይሄንን ነው እዚህ አካባቢ እንዲህ ያለ እንዲህ ቢሆን እነሱ ደግሞ በቃ እናንተ ኤክስፒሪየንሱም ትምህርቱም አላችሁ ይዛችሁትና እዛ ስሩት ራሳችሁ እስቲ እንለውጠው የሚል አይነት እንትን ያመጣሉና መንግስት ሰዎችን ስናገኝ እናቀርበው ይሄ ነው እዚህ እንዲህ ያለ ለምን አይኖርም እዚህ እኮ እንዲህ ያለ እንዲህ ለምን አይኖርም እያለን እናቀርባለንና በጣም ብዙ ከአሜሪካን ሀገር የምንወስዳቸው ሼር የምናደርጋቸው ብዙ ነገሮች አሉ እዚህ። አሁን እስኪ አንተ ካንዛ ቀደም አሁን ዶክተር ጣሃ ባንተ ስር ያለው ማለት ላንተ ሪፖርት የሚያደርጉ በርካታ ነጮች አሉ። ያ ማለት ባንተ ስር ያለው አንተ ጋይድ የምታደርጋቸው ናቸው እነዚህ። ኦኬ ይሄ አሁን እሺ ለምሳሌ እንበል ግን አሜሪካ ውስጥ ቢሮክራሲ ያለ የቢሮ ለምሳሌ በተለያዩ የግል ካምፓኒዎች ወይም ደግሞ በተለያዩ የመንግስት መስሪያ ቤቶች ስትሄድ ለምሳሌ ጥቁር በመሆን አንተ የሆነ የተወሰነ ይሄ በተለያየ አፍሪካ ሀገር ላይ የምናየው ቢሮክራሲ እዛም አለ እንደው ወይስ ቢሮክራሲ ስታድግ ማለት ስራውን በመሰራበት ጊዜ ከኔ ስር ያለ ነጭም ሆነ ጥቁር ሆነ የፈለገ ቆዳ ከለር የሚኖረው ዘር የሚኖረው ስራውን ተከትሎ መስራት አለበት። ለእኔ ሪፖርት የሚያደርገውን ነገር ሪፖርት ማድረግ አለበት። ይሄ ህጉን ተከትሎ መሄደው ነው። እዛ ጋር ቢሮክራሲ የለም። ምናልባት ቢሮክራሲ ሊኖር የሚችለው እሱም በግልጽ ሳይሆን በውስጥ ለውስጥ እድገት በምታገኝበት ጊዜ ምናልባት እዛ ቦታ ላይ አንዳንድ ነገር ሊኖር ይችላል። እዚህ ሀገር ላይ እኛ ከነጮቹ ጋር ስንወዳደር እነሱ ያላቸው ከኛ የተሻለ አድቫንቴጅ ምንድን ነው? የቋንቋ ሶፍት ስኪል የሚባሉ ነገሮች አሉ። ሶፍት ስኪል የመናገር ችሎታ ማለት አቀላጥፈው ከኛ የበለጠ በደንብ መናገር ይችላሉ። ይሄ ኮንፊደንሱ አላቸው በዛ ነገር። እኛም እንናገራለን፣ ግን ስንናገር ትንሽ አክሰንት አለን። እኛ የራሳችን ከሀገራችን ይዘናት የመጣ ነው አክሰንቶች አሉን። አንዳንድ ነገሮች ላይ እነሱ ፈጠን ይላሉ። ስለዚህ እነዚህ አይነት ነገሮች አድቫንቴጅ እንዳላቸው ስለምናውቅ እኛ ደግሞ ከነሱ በቴክኒካል ስኪሉ በልጠን መሄድ አለብን። ስለዚህ ውድድር ነው ማለት ነው። ይሄ አሁን ለማደግ የሚደረገው ነገር ላይ ውድድር ነው። በዛ ነገር ላይ አፕስኬል አድርገህ የተሻለ ሆነ ወጣ ማለት አለብህ። ከፍ እያልክ እያደግ ፕሮሞት እየተደረግ ማናጀር ዳይሬክተር ምናምን እየሆንክ ለመምጣት ከፈለግ ተወዳዳሪ መሆን አለብህ። የምትወዳደረው ከራስህ ሰዎች ጋር ከውጭ ከመጡ ሰዎች ጋርና ዲያስፖራ ከሚባሉት አገሮች ከነጩ የዚሁ ሀገር ተወላጅ ከሆኑት ሰዎች ጋር ነው የምትወዳደር። ስለዚህ ይህንን የገባህ ከሆነ ለዚህ የሚያስፈልገውን ነገር ሁሉ በደንብ ትዘጋጃለህና በቴክኒካል ስኪሉ በሚያስፈልጉት ነገሮች እነሱ ብዙ ትኩረት የማያደርጉባቸውን ነገሮች አይደንቲፋይ አድርገህ እዛ ላይ ኤክስፐርት ነው የምትሆነው። ያ ከእንትኑ ከሌላው ነገር ጋር ተደባልቆ ከፍ እያልክ እያደግ ትመጣለህና በስራህ ላይ ያለው ስራህ ላይ አድ የምታደርገው ቫሊዩ ወሳኝ ነውና በዛ ደረጃ ላይ ያው እያደግ ትመጣለህ። ግን ምናልባት ጥቁር ስለሆንክ ምናምን ብለው ሊኖር ይችላል ይመስለኛል። 100% የለም ማለት ይከብዳል። ግን በጣም አይን ያወጣ አይነት አይደለም። ውስጥ ለውስጥ የሚሰራ ነው ሊሆን የሚችለው። አንድ የቦታው ላይ ከተቀመጥክ በኋላ ግን ከስርህ ያሉ ሰዎች ማንም ይሁንማ ያንተን ዳይሬክሽን የምትሰጠውን ትእዛዝ ተከትሎ መስራት ግዴታው ነው። ካለበለዚያ ያንን ሰው ማሰናበት ያንተ ሙሉ ኃላፊነትና መብት ይሆናል ማለት ነው። ነገር ግን ሲሆን ቅድም አክሰንት ስትል የሆነ ነገር ተውሳለኝና
ለምሳሌ አሁን ያው አንተ ልክ ሀገራችን ይዛት የመጣናት ወደ ራሳችን ቋንቋ ትንሽ የምትጠጋ አይነት አክሰንት እንትን ሊኖር ይችላል። ግን ደግሞ ዶክተር ጣሃ እኔ አሁን እዚህ ሳውዲ ላይ በጣም የበርካታ ሀገር ዜጎች ጋር ነው የምንሰራውና እኔ ዝም ብዬ ሳስበው አሁን ህንዶች አሉ በተለይ ከኤዥያ አካባቢ የሚመጡና ከአፍሪካ አህጉር የሚመጡ ሰዎች ይልቅ እኔ አሁን የኛ ኢትዮጵያኖች አክሰንት ለነሱ በጣም ለአሜሪካኖችም ለእንግሊዞችም የቀረበ አክሰንት መስሎ ነው የሚታየኝ። የፈለገ እንትን ቢሉ የነሱ በጣም የተለየ ነው። እኛ በተለየ ሁኔታ ሊሆን ይችላል ትንሽ አክሰንቷ ወደ እንትን የምትለውና እንደው የኢትዮጵያኖች እንትን የተሻለ ሆኖ ነው ያገኘሁት እኔ። አንተ እንዴት ነው እዛ አካባቢ ያለው? አክሰንት የኢትዮጵያኖች አክሰንት ትንሽ ወደ እንግሊዝ አክሰንት ወደ እንግሊዝ ሀገር እንግሊዘኛና የአሜሪካ ሀገር እንግሊዘኛ ይለያያል። በተወሰነ መልኩ አክሰንቱ ይለያያልና ኢትዮጵያ አክሰንታችን እና ብዙ አነጋገራችን ብዙ የምንከተላቸው ህጎቹም ሆነ ያወራር ስልታችን በእንግሊዘኛ ስናወራ ማለት ነው ወደ እንግሊዞቹ ነው የሚሄደው፣ ወደ አሜሪካኖቹ አይደለም። እና እዚህ ሀገር ስንመጣ ትንሽ እናስተካክለዋለን። የፈለገ ብናደርገው ግን አክሰንቷ አትቀርም፣ ትኖራለች። እንዳልከው ከሌላ ሀገር የሚመጡ ደግሞ በጣም ቲክ የሆነ ወፍራም የሆነ አክሰንት ያላቸው፣ የኛ ትንሽ ላላ ያለች አክሰንት ናት። በደንብ ከተጠረበች ወደ ነጮቹ ቀረብ ትላለች። አንዳንዶቹ ደግሞ ቲክ አክሰንት የሚባላል በጣም ወፍራም ነውና በደንብ አይደንቲፋይ ታደርገዋለህ ሲናገሩ። ከኛ ጋር ራሱ ሲነጋገሩ የነሱ በጣም አክሰንቱ በጣም ጎልቶ ይወጣል። እንደዛ የሆኑ አሉ እንደ ህንዶቹ፣ እንደ አንዳንድ አፍሪካ ሀገሮች እንዳሉት ሰዎች ጎልቶ ይወጣል። የኛ ደህና ነው ግን ስቲል አክሰንት አለን። ለምሳሌ ከኤዥያውና ከአፍሪካ ሀገር ከሚመጡት እንትኖች የኛ ትንሽ ሳይሻል አይቀሩ ይመስለኛል። ደህና ነው የኛ ደህና ነው። የኛ ቀረብ ይላል ትንሽ ደህና ነው። ግን ደግሞ ብዙ ጊዜ ማውራት የኛ አሁን ችግሩ ምንድን ነው? ብዙ አበሻ እዚህ ስለበዛ እርስ በራስ በሚገናኝበት ጊዜ በአማርኛ ወይንም በሌላ በራሱ የሀገር ቋንቋ ነው የሚያወራው እንጂ በእንግሊዝኛ ብዙ አያወራም። እንግሊዝኛ የሚያወራው ሰው ምናልባት ስራ ላይ አካባቢ ብቻ ሲሆን ነው። በዛ ምክንያት ስቲል ይደበላለቅብሃል፣ ሁለቱ ይደበላለቅብህና ቀጥታ አንዱ ላይ ፎከስ አታረግም። ያም ሊሆን ይችላል። ግን ከሌላው አክሰንት ሲታይ ደህና ነው እኛ። ጥሩ። ሌላው እንግዲህ ምናልባት ዶክተር ጣሃ አሁን የተገናኘ ነው እናንተ በጣም የተከበረው ወር ላይ ረመዳን ላይ ነውና ምናልባት እስኪ አዛ አንተ ያለበት አሜሪካን ዋሽንግተን ዲሲ አካባቢ ያለው አሜሪካን አካባቢ አጠቃላይ ያለው የረመዳን ድባብ ምን ይመስላል? ረመዳን በጣም ሲጀምረው ራሱ እንደው እኔ ረመዳን ኢትዮጵያን የሚያክል ረመዳን አለ ብዬ አላስብም። ይገርምሃል። አጂብ። ሳውዲም አንድ ረመዳን አይቻልም እና ያው ለፕራክቲሱ ለዲኑ ያደግንበት ግን ይሄ ካልቸራል የሆነው ማይንዳችን ውስጥ ያለ የረመዳን ድባብ አለ ኢትዮጵያ። ያ ድባብ የትም ሀገር የለም፣ እዛ ኢትዮጵያ ብቻ ነው ያለው። እና እሱን ለማምጣት እንሞክራለን እዚህ በተቻለ መጠን። ግን የኢትዮጵያ እዛው ነው ያለውና እሱ ነው አንዱ ሚስ የምናደርገው። ግን እዚህ ረመዳን ከሌላው ወሮች ያው ለእኛ ለየት ይላል። ውጩ አይደለም፣ ቤታችን ውስጥ ነው። ረመዳን ላይ ሙስሊም የሚበዛባቸው መስጊድ አካባቢ አክቲቪቲዎች፣ ሐረካዎች ይበዛሉ በጣም። ሰዎች አለባበሱም ይለወጣል። ብዙ ጊዜ መስጊድ መለስ ይላል። አብዛኛው ጊዜ ብዙዎቹ መስጊዶች ይፍጣር አላቸው እዛው። ስለዚህ ሰውን ኢንካሬጅ ያደርጋሉ፣ ቤት ከምታፈጥሩ አብረን እዚሁ መስጊድ ውስጥ እናፍጥር በማለት ብዙ ሰው እዛ ያፈጥራል። በተለይ ቤተሰብ የሌለው ህፃናት ልጆች የሌሉት ሰዎች ያመቻቸዋል እና እዛው መስጊድ ውስጥ የሚያፈጥሩበት አጋጣሚ አለ። ሌላው ተራዊ ሰላት አልሐምዱሊላህ ይሰገዳል በደንብ። ያው እዚህ 8 ይሰገዳል። አንዳንድ ሰዎች ወደ እንትኑም ይሄዳል። ሰው እንደሚችለው ነው። አንዳንዱ 4 ሰግዶ ይሄዳል፣ አንዳንዱ 8 ይሰግዳል፣ አንዳንዱ ዊትር ይጨምራል። እንደዛ አድርጎ በአቅሙ እየሰገደ ይሄዳል። አልሐምዱሊላህ በዛም ጥሩ ነው ያለው። በቤት ውስጥም ያለው አልሐምዱሊላህ ጥሩ ነው። ያው እዚህ ስራ ነው ችግሩ መሰለህ። ረመዳን ቻል ኦፍ ወስደህ ስራ ምን ወስደህ ኢባዳ ላይ ሞር ፎከስ ተቻለ ደግሞ
አሽረል አዋኺሩ ላይ የመጨረሻው 10 ቀኖች ላይ ደግሞ በጣም ትኩረት ማድረግ ሰው ይፈልጋል። በዛም ምክንያት መስጊዶች አብዛኛዎቹ መስጊዶች ኢቲካፍ አላቸው 10 ቀን። ስለዚህ እዛው መስጊድ ገብተህ እዛው 10 ቀኑን አሳልፈህ መውጣት ትችላለህ። እንደዛ አይነት ኦፖርቹኒቲ ያመቻቻሉ። እነዚህን ሁሉ እንግዲህ ለማድረግ ሁሉም ጥረት ያደርጋል። በስራው ውጥረት ማለት ነው። ባለበት ሁኔታ አብዛኛው ሰው 8 ሰዓት 9 ሰዓት ይሰራልና በዛች እንግዲህ ባለው ሁኔታ ነው። ሌላው ጊዜው ይለዋወጣል። አንዳንዴ በጣም ረጅም ነው የምንጾመው ሰዓት 13 14 15 ሰዓት የምንጾምበት ጊዜ አለ። አንዳንዴ ደግሞ 12 11 10 ሰዓት የምንጾምበት ጊዜ አለ። ሰመር አካባቢ ሲሆን ዊንተር ሲሆን ሰዓቱ ረጅም ይሆናልና እንደሱም የምንጾመው በዛ ነው። ከዛ አንፃር አልহামዱሊላህ በጣም ጥሩ ነው። አይ ቲንክ ሁሉም በጉጉት የሚጠብቀው የረመዳን ወር ነው። ያውቁታል። ኢቭን ነጮቹም እዚህ ሀገር አብረው የሚሰሩ ሰዎችም ረመዳን ሲሆን ያውቃሉ። እነሱም ያው እንኳን አደረሳችሁ ይላሉ ነጮቹም። እኛም ያው ረመዳን ሁኔታ እኛ መስሪያ ቤት እንዳውም ረመዳን ሲሆን ረመዳን የምናፈጥርበትን አይነት ካልቸሩን ለማስተማር እያልን የተለያዩ ነገሮችን ወስደን እዛ ኪችን አለ እዛ ውስጥ ፕሬዘንት እናደርጋለን። ሰዎች በልተው እንዲያውቁ ስለ ረመዳን አንዳንድ ነገር እነግራቸዋለን። ምን እንደሚዳ አንዳንዶቹ አንዳንድ ቀን ጆይን ያደርጉናል በመጾም ማሻአላህ። አንድ ቀን ወይ 2 ቀን ጆይን ያደርጋሉ። ጀስት ዝም ብለው ይጾማሉ፣ ከዛ ይሄዳሉና ፕራክቲስ ለማድረግ ማለት ነው። እና በዚህ መልኩ ነው የምናሳልፈው። አይ በጣም ደስ ይላል። ምናልባት ቀጣይ ላነሳ የነበረውን ጥያቄ ምክንያቱም መልሰልኛል። ምን ያክል ሰዓት ጾማላችሁ ልልህ ነበር። ምክንያቱም አንዳንድ ሀገራቶች አውሮፓ ላይ ይመስለኛል ቶሎ ፀሐይ ወጣ ቶሎ የምትገባበታል። አንዳንድ ቦታ ደግሞ ረጅም ሰዓት የሚጾማሉና እናንተ አካባቢ ያለውን ሰዓት ያው እንትን ብለህልኛል። ምናልባት ከዚህ ጋር እንደው ባነሳው ደስ የሚለኝ ዶክተር ጣሃ እስላማዊ ግዴታዎችን በአሜሪካን ሀገር ላይ ከመፈጸም አንፃር ዝም እየሳስበው ነው። አሁን ማለት ሳውዲ ላይ በየ10 ሜትሩ መሳጅድ ምልህ በቃ ነው ባጭሩ ምንድነው ሳውዲ ላይ ለምሳሌ አሁን ሶላት ላለመስገድ ማንም ሰው ምክንያት አለኝ ቢል እኔ አልሰማውም በግሌ። ሁሉም ነገር እንትን ነው በቃ መሳጅድ ቶይሌት ሁሉም ነገር በሄድክበት ሁሉ ሌላ ቢቀር የህዝብ መሰብሰቢያ መናፈሻ ቦታዎች ላይ እንኳን ተንቀሳቃሽ የሆነ የሶላት መስገጃ ተንቀሳቃሽ የሆነ የውዱ ማድረጊያ ያለበት አገር ስለሆነ ሶላት በቃ አልሰገድኩም አልፎኛል ለማለት ምክንያት አሳጥተዋልና እንደው አሜሪካን ሀገር ላይ እስላማዊ ግዳጆችን ከመፈጸም አንፃር እንዴት ነው? ምቹ ነው ወላ በትግል ነው ወይስ የራስ የሆነ እንትን ይፈልጋል ጁህድ ይፈልጋል? ከሀገሩ አንፃር ስታየው የአሜሪካን ሀገር ዲንን ለመተግበር አመቺ ነው ብዬ ነው የማስበው። እንደ ግለሰብም እንደ መሳጅድም ማለት እንደ ኮሚኒቲ። አሁን እዚህ ሀገር ኹጥባ የሚደረጉ ኹጥባዎች አረብ ሀገር ላይ አይደረጉም ኹጥባዎቹ። ይሄ የሚነግረህ ምንድነው? በቃ እዚህ ሀገር ያው መናገር መብት የሚባል አለ። በዛ መናገር መብት አድርገህ አሉ የሚባሉ ችግሮችን በዓለም ላይም በሀገር ላይም በኮሚኒቲ በአካባቢ ላይም ኢማሞቹ የመናገር ብዙ መብቱ ስላላቸው ስለሚያውቁት ብዙ ኹጥባዎች ላይ በቃ ትክክለኛና ጊዜውን የመጠነ ኹጥባ ይደረጋል። እና ይሄ የተለየ ኳሊቲ ነው። ምናልባት ኢቭን አንዳንድ ብዙ አረብ ሀገሮች ላይኖር ይችላል። ይሄ አለ፣ ያ ጥሩ ነው። ሁለተኛ ከመስገድ አንፃር በሁሉም ያው መስጊድ መሄድ ነው እንጂ ችግሩ እዚህ ያሉ መስጊዶች ትንሽ ራቅ ያሉ ናቸው። ብዙ መስጊዶች አሉ ግን ራቅ ይላሉ። ሁለተኛ ከስራ ወጥተህ ወደ መስጊድ ለመሄድ አትችልም። ምናልባት መስጊድ ለመሄድ የሚያመቸው ፈጅር መግሪብና ኢሻ ነው። ሁለቱን ግን ዙሁርና አስርን ብዙ ጊዜ መስጊድ ሄደው የሚሰሩ ሰዎች የግል ስራ የሚሰሩ ናቸው እንጂ ተቀጥረው የሚሰሩ ሰዎች ዙሁርና አስር ላይ መስጊድ ሄደው ለመስገድ ብዙ አመቻቸው። በዛ ምክንያት ምንድነው የሚሰሩበት መስሪያ ቤቶች ግን ይሰግዳሉ። እኛ ኦፊስ ውስጥ አሁን እኔ ራሴ ኦፊስ ውስጥ ሰግዳለሁ ማለት ነው። ሰዓቱ ሲደርስ እዚህ ሀገር አዛን አይሰማም። አዛን የለም ማለት አዛን አለ። አዛኑ ግን መስጊድ ውስጥ ብቻ ነው እንጂ የሚሰማው ውጪ ማሰማት አይቻልም። በነገራችን ላይ አዛን የሙስሊም ብቻ የሌላ እምነት ተከታዮችም ጭምር ይሄ ሳውንድ የነሱ የማንም ሰው አይሰማም። የማንም ሳውንድ ፖሊሽን የሚባላልና ይሄ በድምጽ ሰውን ላለመረበሽ በሚል የድምጽ ብክለት ደውልም አይሰማም፣ የቤተክርስቲያኑም አይሰማም፣ የሌሎች ሃይማኖቶችም አይሰማም፣ ሙስሊምም አይሰማም። እንዳውም የሚሰማባቸው ስቴቶች አሉ ብዙ ሙስሊም ያለባቸው ሀገሮች። አሁን
እና አንድ ስቴት አለ እንደ ሚኒሶታም የተወሰነ አካባቢ አለ። ሌላ አገር አንድ ስቴትም አለ በጣም ሙስሊም ይበዛበታል። እዛ እንዳውም ይሰማል ህጉ ነው። አየህ እያንዳንዱ ስቴት እያንዳንዱ ክልል በለው ስቴት በኢትዮጵያ የራሱን ህግ ያወጣል። ያየው መስሎኛል። በደንብ አይቻለሁ፣ አስተውያ ሰምቻለሁም። ትክክል። አዎ አንድ ስቴት አለ። ያ ስቴት ላይ እንዳውም ይሰማል በደንብ ውጭ ድረስ በማይክሮፎን አዛን ይደረጋል። አብዛኛዎቹ ስቴቶች ላይ ግን አዛን አይሰማም። የከተማው ከንቲባ እኔ ረሳሁት ስቴቱን፣ ግን የከተማው ከንቲባ ሁሉ ነበር አዛን ሲደረግ። በጣም አጅብ ነው ያልኩትና ነበረ ስሙ አሁን አፌ ላይ ያለ ጠፋ። ግን ይቻላል። የሚቻልባቸው አንድ ስቴት አለ፣ አትሊስት አንድ ስቴት አለ። አብዛኛዎቹ ላይ ግን አይቻልም። አለመቻሉ ግን ችግር አልፈጠረም። ምክንያቱም ስልክህ ላይ አሁን አፕሊኬሽኖች አሉና ሰዓቱ ሲደርስ ያስታውሳል፣ አዛን ይላል ስልክህ ላይ። ያንን ተከትለህ ያው ሰዓቱን ጠብቆ ሰው ባያለበት ይሰግዳል። መስገድ አይከለከልም። መስሪያ ቤት ውስጥ መስገድ አይከለከልም። ችግር የለም። የሆነ ቦታ የሆነ የስብሰባ ሩም ውስጥ ገብተህ ሰግዶ ይወጣል። የሚሰግዱ ሰዎች አስፈቅደው መከልከል አይቻልም። አትሰግዱም ብሎ መስሪያ ቤቱ መከልከል አይችልም። እና ያላቸውን የሻይ ሰዓት የክፍት ሰዓት ተጠቅመው ሄደው ባሉበት ቦታ ሰግደው መሄድ ይችላሉ። ፕራክቲስ ያደርጋሉ። ሂጃብ አትልበሱ ማለት አይቻልም። ሂጃባቸውን ለብሰው ነው የሚሰዱት። አንዳንዶቹ ኒቃባቸውን ያደርጋሉ። ስለዚህ ዲንን ፕራክቲስ ለማድረግ እዚህ ወደ መሬት ለማውረድ ለመኖር አሜሪካን ሀገር በጣም በጣም የሚያመች ሀገር ነው። ኦፍኮርስ አንዳንድ ደግሞ ደስ የማይላቸው በግለሰብ ደረጃ ያሉ ሰዎች አንዳንድ ጥቃት ያደርሱ ይሆናል። እሱ እንዳለ ሆኖ በጀነራሊ በአብዛኛው ግን ያለው ነገር ይሄን ነው የሚመስለው። አይ ማሻአላ እንትን ከውጭ ዝም ብሎ እንደሚሰማ አይነት አይደለም። በደንብ ማለት ይሄን ያክል የግለሰቡም እንትን ይወስነዋል ይመስለኛል። እንደ የግለሰቡ የግለሰቡ ጥረት ይወስነዋል፣ ፍላጎት ይወስነዋል። እንግዲህ ሌላው አንተ ዶክተር ጣሃ ሰይድ ከፈርስት ሂጅራ ፋውንዴሽን አካባቢ በዚህ አጋጣሚ ሀጂ ነጅብ አላህ ሱብሃነሁ ወተዓላ አፊያና ጤናቸውን ይስጣቸው የዛሬ 3 ዓመት አካባቢ የዚሁ አፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ነበሩ። በጣም ትልቅ ስራ ረጅም ዓመታት ለኢትዮጵያ ሙስሊሞች ሰራ እውነት ለመናገር እንዳው ምናልባት አድማጭ ተመልካቾች የሚያግዙኛል እንደ ፈርስት ሂጅራ ፋውንዴሽን ትልቅ ስራ ይሰራ። እኔ ከልጅነቴ ጀምሮ ነው የማውቀው ፈርስት ሂጅራ ፋውንዴሽን እና እዛ አካባቢ በጣም በርካታ ነገሮች ተሰርተዋል። አሁንም እየሰራችሁ ነው። አንተም እዛ አካባቢ ስላለ ታግዘኛል ቤተስፋ አደርጋለሁኝ። ሰላም ፋውንዴሽን ሌሎችም አሉ እንደየስቴቱና ቁጥራቸው ቢያንስም እንደው ከሌሎች እስላማዊ ኮሚኒቲዎች ጋር የመገናኘት የመነጋገር ልምድ የመለዋወጥ ነገር አለ? ማሻአላህ ነጂብን ስላነሳኸው እዚህ አካባቢ መሰረት ከጣሉ ወንድሞች በጣም አንጋፋና አንኳር ከምንላቸው ወንድሞቻችን መሪዎች አባቶች መካከል እና ዋናው ከምንላቸው ነጂብ አንዱ ነው። ትንሽ አሁን የጤና እክል ነው ኢንሻአላህ ያጋጠመው፣ አላህ ይሽረው። እሱን ተከትለው ደግሞ የመጡ ብዙ መሪዎች ወጥተዋል። አልሐምዱሊላህ አሁን ኮሚኒቲው እያደገ በጣም ሄዷል። በቁጥርም በስራም በሁሉ ነገር በሚያደርጋቸው አክቲቪቲዎች በሚያደርጋቸው ነገሮች በጣም እያደገና ከፍ እያለ የመጣ ድርጅት ነው። አልሐምዱሊላህ ፈርስት ሂጅራ። እንዲሁም ሰላም ፋውንዴሽን ደግሞ አለ። እሱም እንደዚሁ እያደገ ብዙ ሰርቪስ እየተሰጠ ህዝቡ እየበዛ በመጣ ቁጥር አንድ ኦርጋናይዜሽን 2 ኦርጋናይዜሽኖች ሆነው ነገሮችን አድሬስ ለማድረግ በመናበብ ብዙ ስራ እየተሰራ ነው። አልሐምዱሊላህ ይሄ እንግዲህ ዊዝን ኢትዮጵያን ኮሚኒቲ ውስጥ ላይ ብቻ ፎከስ አድርጎ የሚሰራ ነው። ሌላው ከሌሎቹ ኮሚኒቲዎች ጋር እንዴት ነው የምንሰራው የሚል ነው። ድርጅታዊ አሰራር አለ። በግለሰብ ደግሞ የምናደርጋቸው ነገሮች አሉ። በድርጅት ደረጃ እዚህ ሀገር እንደ ድርጅት አንዳንድ ነገሮች እንደ ሙስሊም የሆኑ ነገሮች መደረግ ሲያስፈልጋቸው እያንዳንዱ ድርጅቶች አንድ ላይ ሆነው ኦርጋናይዜሽን ፈጥረው በተለያየ ምክንያት ከመንግስትም ጋር ሆነ ካሉ ከክልል ኦቶሪቲዎች ጋር በመነጋገር የሚያስፈጽሟቸው ነገሮች አሉ። ያ የማኔጅመንት ግንኙነት ድርጅት ከድርጅት ጋር ያለ እሱ አይነት ሁሌ አለ። ማንኛውም ነገሮች ሲኖሩ አንድ ኮሚኒቲ ብቻውን አክት ከሚያደርግ ከሌሎች ሙስሊም ኮሚኒቲዎች ጋር ሰብሰብ ብለን በምናደርግበት ጊዜ የምናመጣው ውጤት የምንፈጥረው ኢንፍሉወንስ ይለያያል። ስለዚህ ያንን በደንብ የሚረዳ ኮሚኒቲ ነው ያለው በየአካባቢና አንዳንድ ችግሮች በሚመጣበት ጊዜ መተባበሩ፣ አብሮ መስራቱ፣ ድርጅት ከሌላው ድርጅት ጋር አብሮ መሆኑ፣ አንዳንድ መስጊዶች ሲሰሩ እና ነገሮች ሲደረጉ አንዱ ሌላውን ማገዝ ሁሌ ያለ እየቀጠለና እየጠነከረ ያለ ስራ ነው። ከዛ ውጪ በግለሰብ ደረጃ
እንደ ግለሰብ ሄደን ደግሞ ሌሎች ኮሚኒቲዎች ጋር የምንሳተፍባቸዋል። እኛ የምንኖርበት አካባቢ ለምሳሌ የኢትዮጵያ ኮሚኒቲ አለ፣ ግን ራቅ ይላል። ራቅ ሰሚል አካባቢያችን ያለ መሳጅድ ነው የምንሄደው እና ያ አካባቢ ምናልባት ብዙ አበሻ ላይኖር ይችላል። ፓኪስታኒዎች፣ አፍጋኒዎች፣ ሌሎች ይኖራሉ በብዛት። እንደነዛ አይነት ኮሚኒቲዎች ግን በግል ደረጃ ሙስሊሙ ህብረተሰብ እየሄደ ይሳተፋል። በሚያደርጉት ነገር ሁሉ አክቲቭ ይሆናል። በማኔጅመንታቸው፣ በሊደርሺፓቸው በየመስጊዱ ይገባል። ያ ምንድን ነው? በየገባን ያው ሙስሊም መስጂድ ሲባል የነከሌ የሚባል ነገር የለም። መስጊዱን የሚፈጥሩት፣ የሚመሰርቱት፣ የሚገዙት የተወሰኑ ሰዎች ሰብሰብ ብለው ሊሆን ይችላል። አንዴ ከተገዛ በኋላ ግን መስጂድ የአላህ ቤት ነው። ያንን ደግሞ ማንም ሰው ይጠቀምበት። እንደዚህ አይነት ማይንድሴት አስተሳሰብ ስለሆነ ያለው እኔ መስጊድ ካለ በዛ አካባቢ የሚኖሩ ሰዎች፣ የሚሳተፉ ሰዎች በየመስጊዱ እየገቡ የሚያገለግሉበት፣ ሜምበር የሚሆኑበት፣ በዴይ ቱ ዴይ ልጆቻቸውንም ቁርአን የሚወስዱበት እንደዛ አይነት ስራ የሚሰራበት ሁኔታ ነው ያለውና አንዱ ኮሚኒቲ ከሌላው ኮሚኒቲው ጋር አብሮ የመስራቱ ሁኔታ ግድ ያስገድድሃል። ብቻን የሆነ ነገር የምትወጣው ነገር አይደለም። ከሌሎች ጋር አብረህ የምትሰራቸውና አብረህ የምትሳተፍባቸው ነገር የግድ ስለሚያስፈልጉ እዚህ ነገር ላይም በጥሩ ሁኔታ ነው እየሄደ ያለው። አይ ጥሩ ነው። ባረከላሁ ፊክ። እንደው ብዙ ጊዜ ደግሞ አሜሪካን ሀገር ሲነሳ በተለይ ዶክተር እንደው ከዚህ ጋር የጀባነሳው ደስ የሚለኝ ልጆችን እንደው በተርቢያ ከማሳደግ አንጻር አሜሪካን ሀገር ላይ ቀደም ብሎ እንኳ የራሱ የሆነ ህጎች ለምሳሌ ልጅህን የመቆጣት ለነገሩ በዚህ ዘመን ልጅ አይመታም፣ ሀገራችንም ቢሆን መምታት እየቀረ ይመስለኛል። እና ልጆችን በተርቢያ ወይም ደግሞ ወላጆች በሚፈልጉት መንገድ ቀርጸህ ለማውጣትና ለማሳደግ አሜሪካን ሀገር ላይ አሁን ካለው ነባራዊ ሁኔታ አንጻር በተለይ ደግሞ ቀደም ብሎ ከተመሳሳይ ጾታ ጋር የወጣ አንዳንድ ህግ አለ። እሱንም ወደ ትምህርት ስርዓተ ትምህርት ወይም ካሪኩለም ቀርጸው የማስገባት ነገር እንዲህ አይነት ነገሮች ስንሰማ ነበርና ያንን የፈሩ ሰዎች፣ አቅም ያላቸው ሰዎች ልጆቻቸውን ወደ ሀገር ቤት ካልሆነ ደግሞ ወደ ሌላ ሀገር ልከው የማስተማርና የማሳደግ አይነት ነገር እየሰማን ነበርና እንደው አሜሪካን ሀገር ጠቅለል አድርገህ ስታየው ጀነራሊ ልጆችን በተርቢያ ከማሳደግ አንጻር እኔ ዝም ብዬ ሳየው ትንሽ ያስቸግራል የሚል እንትን ላይ እየደረስኩ ነው። አንተ እዛው ስላለህ ግን እንደው ምን ሀሳብ አለህ? ልጆች እዚህ ሀገር ማሳደግ ከባድ ነው። ከባድ የሚያደርገው ምክንያት አንደኛ ኑሮ ራሱ የአሜሪካን ሀገር ኑሮ ከበድ ያለ ስለሆነ ነው። መስራት አለበት። ወንዱ ብቻ ሳይሆን አብዛኛው ቤት ወንዱም ሴቱም ነው የሚሰራው። ሁለቱም እንደዚህ የሚሰሩበት ካልሆነ የቤት ወጫቸውንና የልጆቻቸውን ወጪ ለመሸፈን ይቸግራቸው። እንደዛ ስለሚሆን አብዛኛው ሰው ወይ ሁለቱም ይሰራሉ፣ አንዳንዱ አንድም ስራ ሁለቱም ስራ ከዛም በላይ አቅም ያለው የሚሰራበት ሁኔታ አለ። ያ ነገር ስላለ ልጆች ያው ክትትል ብዙ አያገኙም ይሆናል። በዚህ አይነት ምክንያት ክትትል ላያገኙ ይችላሉ። አንዳንዱ ቤተሰብ ደግሞ ግድ የለም እንቸገራለን፣ እኛ ባለን በአቅማችን እንኖራለን ብሎ ወይ እናት ቤት ውስጥ ትሆንና ልጆቿን ብቻ ታሳድጋለች፣ አባት ደግሞ የሚችለውን ወጥቶ እየሰራ እንደዛም የሚኖሩ ቤተሰቦች አሉ ብዙ። ስለዚህ እንደ ሁኔታው ይለያያል ማለት ነው። እንደ ሁኔታው ይለያያል እና ተርቢያ እንደምታውቀው በንግግር ሳይሆን በተግባር ነው። አብዛኛው ተርቢያ የሚጀምረው ከቤት ውስጥ ነው፣ ከውጭ አይደለም። እና ቤት ውስጥ አባትም ሆነ እናት የሚኖሩበት አኗኗር፣ የሚሰሯቸው ስራዎች፣ የሚያደርጓቸው ነገሮች ይወስናል በጣም። የሚናገሯቸውና አርጉ የሚሉት ሳይሆን ራሳቸው እየሰሩ የሚያሳዩት ልጅ እየሰራህ የምታሳየውን እንጂ የምትነግረውን አይደለም የሚከተለው። ስለዚህ የቤት ውስጥ የሚደረጉ ነገሮች የመጀመሪያውና ዋናው ቤት ውስጥ ያለ ነገር ነው፣ ውጭም ከመውጣታችን በፊት ማለት እና ያኛው ላይ ጠንከር ብሎ የመሄድና ቤት ውስጥ ያለውን ነገር ማስተካከል የመጀመሪያውን የተርቢያ ሁኔታ ሼፕ ያደርጋልና ያኛው ነው። አንዳንዴ በጣም ቢዚ የሆኑና አባትም እናት ይሰራሉ፣ ሊደክሟቸዋል፣ ብዙ ትኩረት ልጆች አያገኙምና አንዳንዴ ችግር ሊፈጠር ይችላል በእንዲህ አይነት ምክንያት። ሁለተኛ ይህንን ስቴፕ አልፈህ ወደ ውጭ ስትወጣና ልጆች ትምህርት ቤት መሄድ ሲጀምሩ ሌላ ሁለተኛ ደግሞ ቻሌንጅ ይዞ ይመጣል። ምክንያቱም ልጆች ከሌሎች ልጆች ጋር መገናኘት ይጀምራሉ። ሁለተኛ የትምህርት ቤት ህግ፣ የትምህርት ቤት ደንብ ደግሞ ልጆቹ ላይ ኢምፖዝ መደረግ ይጀምራል እና ያኔ ደግሞ ሌላ ችግር፣ ሁለተኛ ችግር ይመጣል። አንለስ ኢስላሚክ የሆኑ ትምህርት ቤቶች ልጆች የማይሄዱ ከሆነ ችግር። ኢስላሚክ ስኩሎች ፕራይቬት ስኩል ናቸው፣ የግል ትምህርት ቤቶች ስለሆኑ ውድ ናቸው።
አብዛኛው ሰው አይችላቸውም አፎርድ ማድረግና እስኪ በዛ ከዚህ ምክንያት ጋር አያይዘ ዶክተር ጣሃ ይቅርታ አቋረጥኩ። ከዚህ ጋር አያይዘ የወላጆች ሚና ምን መሆን እንዳለበት አጠር አድርገህ ታካትልኛለህ? እሺ። እና እስላሚክ ስኩል የሚሄዱ ልጆች ጥሩ ናቸው። ደህና ኢንቫይሮንመንቱ የትምህርት ቤቱ ኢንቫይሮንመንት ደህና ይሆናል። ካልሆነ ፐብሊክ ስኩል የመንግስት ትምህርት ቤቶች ነው የሚሄዱት። የመንግስት ትምህርት ቤቶች ሁሉ ነፃ ናቸው እዚህና ብዙ ሰው እዛ ይሄዳል። አብዛኛው ተማሪ ወደዛ ነው የሚሄደው። እዛ ደግሞ ብዙ አይነት ሰዎች ጋር ይገናኛሉ። ሌላው ትምህርት ቤቱና በየአካባቢው ያለ የትምህርት ቤት ህግ አለ። ትምህርት ቤቱ የሚያስተምረውን ነገር መጽሐፎቹን፣ ካሪኩለሙን ምናምን ከዛ ጋር በተያያዘ ደግሞ ኢንፍሉወንስ የሚያደርጉ ግሩፖች አሉ። ቅድም የጠቀስከው አይነት የስነ ጾታ ትምህርቶች አንዳንድ ነገሮች ላይ ይህንን መማር አለባቸው የላባቸው የሚል በጣም ችግር ይመጣል። እንዲህ አይነት ነገር በሚመጣበት ጊዜ ነው እንግዲህ ወላጆች አጣብቂኝ ውስጥ የሚገቡት። እዚህ ሌላው ጥሩ ኦፖርቹኒቲ ያለው ምንድን ነው ለሚችል ሰው ልጅህን ቤት ውስጥ ማስተማር ሆም ስኩሊንግ ይባላል። ሆም ስኩሊንግ ማለት ቤት ውስጥ ነው የሚማሩት ልጆቹ፣ ትምህርት ቤት አይሉ። ካሪኩለሙ ሁሉ ቤት ውስጥ ይመጣላቸዋል። ያንን ማስተማር፣ ማስረዳት፣ የቤት ስራ ማሰራት የሚችል አባት ወይንም እናት ወይንም ሌላ ሰው ቤት ውስጥ አቅም ያለው ሰው እስካለ ድረስ ሆም ስኩል ማድረግ ይቻላል። ልጆቹን ቤት ውስጥ ማስተማር ይቻላል። ትምህርት ቤት መሄድ ግዴታ የለባቸው። ፈተና ተፈትነው እንደ ሌሎቹ ልጆች 12ኛ ክፍል ጨርሰው ኮሌጅ መግባት ይችላሉ፣ በሆም ስኩሊንግ ሲስተም ውስጥ አልፈው ማለት ነው። ይህም አማራጭ አለ። ስለዚህ እነዚህ ሁሉ አማራጮች ነው ያሉትና በእነዚህ አማራጮች መካከል እንግዲህ ወላጆች የሚወስኑት ውሳኔ በጣም ሰፊ ነው። ከዛ አንጻር ከባድ ነው እንትኑ ቻሌንጁ ከባድ ነው ከልጆች ጋር ያለው። ልጆችን መቆጣጠር እንደምታውቀው ነው። ማንንም ሰው ማንም መቆጣጠር አይችልም። ኢንፍሉወንስ መፍጠር ነው የሚችለው፣ እንዲያርጉ ብለህ አድቫይስ ማድረግ እንጂ ከዛ ውጭ ልጆች የተወሰነ እድሜ ከደረሱ በኋላ ትንሽ የሚያስቸግሩበት ሁኔታ ይኖራልና እንደዛ መቆጣትም እንኳን መምታት መቆጣትም መገልመጥም እየቀረ መሰለኛል። እሱንም አታረገው፣ ምክንያቱም ውጤት አያመጣም። እሱ ብዙ መቆጣቱ ምንም ውጤት አያመጣም። ጋይድ ማድረጉ አድቫይስ ማድረጉ ነው በሆነ ውጤት የሚያመጣውና ያንን ተከትሎ ያንን ማወቁ አሁን ከቤተሰብ ከወላጆች የሚጠበቀው ምንድን ነው? አንደኛ እቤት ውስጥ ያለው ሁኔታ ላይ መጠንቀቅ ነው። በጣም በተለይ ልጆች 1 ዓመት 5 ዓመት 5 ዓመት 6 7 ገና ልጆች ስለሆኑ ያኔ ታዛዥ ናቸው፣ ብዙ ነገር ያደርጋሉ። እኛ ምን ወላጅ የሚሏቸውን ነገሮች ነው የሚሰሙትና ቤት ውስጥ የሚያደርጉት ነገር ላይ መጠንቀቅ። ሁለተኛ ከተቻለ አንዳቸው ወይ እናት ወይ አባት፣ እናት ዩዥዋሊ ወይንም እናት ጥሩ የምትሰራ ከሆነና የተሻለ ገቢ የምታገብ ከሆነ አባት ልጆቻቸውን ቤት ውስጥ የሚጠብቁበትና የሚያስተምሩበት እዛው አካባቢ በጣም የሚቆጣጠሩበት ብዙ ሰዓት ከልጆች ጋር የሚያሳልፉ ከሁለት አንዳቸው ቢኖሩ ጥሩ ነው። ትልቁ ቻሌንጅ ግን ዶክተር ጣሃ ልጆች ትምህርት ቤት ልጆች ጋር ውለው ሲመጡ ነው ትልቁ የባህሪ ለውጥ ይዘው የሚመጡት። ትልቁ ቻሌንጅ እሱ ነው። ምክንያቱም ሌላ አካባቢ፣ ሌላ ካልቸር፣ ሌላ ቢሄቪየር፣ ሌላ አይነት ጸባይ ያላቸው ልጆች ከትምህርት ቤት ይገናኛል። ያኔ ነው ቋንቋውንም ባህሪውንም ምኑንም ይዘው የሚመጡት። የውጭውን ነገር ይዘውብህ ይመጣሉ ቤት ውስጥ ማለት ነው። ከባድ ነው። አንተ ደግሞ እዚህ ሁለቱ ይጋጭ። አሁን ልጆቹ መካከል ላይ ይጋጭባቸዋል። ቤት ውስጥ የሆነ ነገር ትነግራቸዋለህ፣ ውጭ የሚሰሙት ሌላ ነገር ነው። ሲመጡ ይጋጭባቸዋል። ካልቸራል ክላሽ ያመጣባቸው። ያንን ማኔጅ ማድረግ ይጠይቃልና ይሄ እውቀት ይጠይቃል። ኮሚኒቲዎች ራሱ በዚህ አይነት ነገር ላይ ብዙ ትምህርት መስጠት አለባቸው ለወላጆች። እንዴት አድርጎ ልጆች ማሳደግ የሚቻል የሚባለው እንዳልከው አንዳንድ ሰዎች ይሄኛውን ነገር ስለማይወዱት ወይ አረብ ሀገር ይወስዳሉ ልጆቻቸውን የሆነ ቦታ ያስተምራሉ፣ ወይ ኢትዮጵያ ወስደው አስተምረው ኮሌጅ ደረጃ ላይ ሲመጡ የሚያመጡ አሉ። ሁሉም ላይ ያው እየሞከረው ነውና ኢንሻአላህ ቻሌንጁ ግን እንዳለ ነው። አይ ቲንክ የሚቀጥልም ቻሌንጅ ነው። እስኪ ጥሩ ሰዓቴ ከመጠናቀቁ በፊት ዶክተር ጣሃ ከዚህ በላይ ጊዜ ልወስድብህ አልፈልግም፣ ግን ብዙ ጊዜ ወደ አሜሪካን ሀገር የሚመጡ ወገኖቻችን ቅድመ ዝግጅታቸው ምን መምሰል አለበት? አጠር አድርገህ አሜሪካን ሀገርን ብዙ ሰው አሜሪካን ሀገር ሲያስብ አሜሪካን ሀገርን ዝም ብሎ የሆነ ገንዘብ የሚታፈስበት ሀገር አድርገው የሚወስዱ አሉ ሰዎች። ሁለተኛ ደግሞ በቃ አሜሪካን ሁሉ ነገር በቃ አልጋ ባልጋ ነው ብለው የሚያስቡ ሰዎች። እንደዛ አይደለም። አሜሪካን ሀገር በቃ ልክ እንደ ሌላው ሀገር እንደ ኢትዮጵያም እንደምንም ሀገር ትልቅ ቻሌንጅ ያለበት፣ ትልቅ ችግርም ያለበት፣ ተስፋም ያለበት ሀገር ነው። ስለዚህ ወደ አሜሪካን ሀገር መምጣት የሚፈልጉ ሰዎች ወይም የሚመጡ ሰዎች እድሉን አገኝተው ፕሮሰሱ ላይ ያሉ ሰዎች ይሄ የማይንድ ሴት ማስተካከል ይፈልጋል። በቃ ቻሌንጅ አለ። ሁሉ ነገር አልጋ ባልጋ አይደለም። ኢትዮጵያ ላይ ትንንሽ ስራዎች የማይሰሩ ሰዎች እዚህ መጥተው ትንንሽ ስራ ይሰራሉ።
ወይ ትልልቅ ቦታ ላይ የነበሩ ሰዎች እዚህ መጥተው ያ ቦታ ላይ አይደለም የሚመጡት፣ ትንሽ ታች ለብል ላይ ይወርዳሉ። ቦታው እንደዚህ ነው የሚያስገድደውና በሚመጡበት ጊዜ አካባቢውን አዳፕት እንደሚያደርጉ አካባቢውን ሁኔታ እንደጠበቁት የሆነ ጭንቅላታቸው ላይ የሚስሉት አይነት ላይሆን እንደሚችል የመጀመሪያው ማይንድ ሴታቸውን፣ አስተሳሰብ አመለካከታቸውን ማስተካከል ይፈልጋል። ሁለተኛው ሲመጡ ከማጋ ነው። ቅድም እንደነገርኩ አካባቢ ይወስነዋል። አንተ የምትሆነው ነገር ማጋ ነው የምትለው ማንጋ ነው የምትለው የሚለው ይወስነዋል። እና ሲመጡ ከነማጋ መሆን እንዳለባቸው፣ ምን አይነት ሰዎች ጋር አካባቢያቸው መሆን እንዳለባቸው እሱንም አይ ቲንክ በደንብ አውቀው ቢመጡ ጥሩ ነው። ጋይድ ቢጠይቁ ከመምጣታቸው በፊት እዚህ አካባቢ ሰዎች የሚያውቁ ከሆነ ከመምጣታቸው በፊት እንደዚህ አይነት ጋይደንስ ቢያገኙ፣ ምን አንዳንድ ነገሮች አስተካክለው ይዘዋቸው የሚመጧቸው ወረቀቶች፣ የትምህርት ማስረጃዎች፣ የስራ ኤክስፒሪየንሶች ምናምን ሊኖሩ ይችላሉና ስለዚህ በአጠቃላይ ዶክተር ጣሃ ሰፊ የሆነ የጠነከረ የስነ ልቦና ዝግጅት ያስፈልጋቸዋል። ታች ወርዶ መስራት ስለሚኖር ነገሮች አልጋ ባልጋ አይደሉም። ነገሮች መንገድ እስከሚይዙ ድረስ ታች ወርዶ መስራት እንዳለ ሁሉ አምነው ራሳቸውን በስነ ልቦና አዘጋጅተው መምጣት አለባቸው። ይሄ በቃ በጣም ወሳኝ ነገር ነው። ማይንድ ሴት ነው ወሳኝ። በቃ ይሄንን አዘጋጅተው ከመጡ ብዙ ነገር አያስቸግራቸውም። ግን ትልቅ አድርገው ስለውት ይመጡና ልክ እዚህ መጥተው ያን አለመሆኑን ሲያውቁ ዲፕሬሽን ውስጥ የሚገቡ ሰዎች አሉ። ችግር ውስጥ ይገባሉ። እና ያ በጣም ትልቁና ዋናው ነው የስነልቦና ዝግጅት የሚባለው። ባረከላሁ ፊክ ዶክተር ጣሃ፣ እኔ ከዚህ በላይ ጊዜ ልወስድብህ አልፈልግም። ስለመጣህ በጣም ደስ ብሎኛል። ማጠቃለያ ሀሳብ፣ ማስተካከያ፣ ማመስገን የምትፈልገው አካል ጭምር ካለ እድሉን ልስጥ። ኢንሻአላህ በሌላ ጊዜ ደግሞ እንደምንገናኝ ተስፋ አደርጋለሁኝ። ማሻአላህ ቲቪ እንግዲህ ፕሮግራም ዛሬ እድሉን አግኝተን እንደዚህ ስላወራን በጣም ደስ ብሎኛል። ኢንሻአላህ ወደፊት በብዙ ነገሮች ላይ እንዲሁ እድል እናገኛለን ብዬ አስባለሁ። ለአንተም ለአዘጋጆቹም ለሁሉም ማመስገን እፈልጋለሁ። እዚህ አካባቢ ያሉ ኮሚኒቲዎች፣ ለቤተሰብ፣ ለሁሉም ጀዛኩሙላሁ ኸይር ላደረጋችሁት ነገር ሁሉ በጣም አመሰግናለሁ ማለት እፈልጋለሁ። ኢንሻአላህ አዳዲስ ለሚመጡትም ሰዎች ኢንሻአላህ አብሽሩ፣ ሁሉ ነገር ይቻላል። ግን በደንብ ሜንታሊ ተዘጋጅታችሁ ኑ ማለት እፈልጋለሁ። ኢንሻአላህ ከባድ ነገር የለም፣ ሁሉም ነገር ይቻላል። ማይቻል ነገር የለም፣ ግን ሁሉም ነገር ዝግጅት ይፈልጋል። ኢንሻአላህ እንደዛ ካደረግን ግን ማናድግበት፣ ማንለወጥበት፣ ወደፊት ማንሄድበት ምንም ምክንያት የለም። ሌሎች ተለውጠዋል፣ እኛም እንለወጣለን ኢንሻአላህ። ባረከላሁ ፊክ ዶክተር ጣሃ ከወደ ዩናይትድ ስቴትስ ኦፍ አሜሪካ ዋሽንግተን ዲሲ አካባቢ እኔ ለነበረ ቆይታ በጣም ደስ ብሎኛል። ፕሮግራሜን ወደህና ፈቅደህ ስለመጣህ ጊዜን ቆርሰህ ስለሰጠኸኝ በአድማጭ ተመልካቾች ስም ከልብ አመሰግናለሁ። ባረከላሁ ፊክ። አላህ ሱብሓነሁ ወተዓላ ጾማቸውን ከተቀበላቸው ሰዎች አድርገን። ቴንክ ዩ። ክቡራትና ክቡራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበረው ወደ አሜሪካን ዋሽንግተን ዲሲ ዶክተር ጣሃ ሰይር ነበር። ከዚህ በላይ አንደኛ ጊዜ መውሰድ አልፈለኩም፣ ሁለተኛ ኮንትሮል ሩም አካባቢም ሰዓት የተባልኩኝ ስለሆነ ለማቆም እገደዳለሁኝ። አላህ ሱብሓነሁ ወተዓላ ጾማቸውን ከተቀበላቸው ሰዎች ያድርገን። በተለይ አሜሪካን አካባቢ ላሉ ወላጆችና ልጆች እንደዚሁም ደግሞ አሜሪካንን ታሳቢ አድርገው ከማንኛውም አካባቢ ወደ አሜሪካን ለሚገቡ ሰዎች እጅግ በጣም ጠንከር ያለ ጠቃሚ የሆነ መልእክት አስተላልፋል ብዬ ተስፋ አደርጋለሁ። ባረከላሁ ፊክ። በድጋሚ ዶክተር ጣሃ ሰይድን ከልብ እያመሰገንኩኝ እኔ የፕሮግራሙ አቅራቢና አዘጋጅ መሐመድ አብዱራህማን ወይም አቡ አፍናን ከካሜራ በስተጀርባ ካለው ወንድሞች ጋር በጋራ በመሆን ነበር። ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ አስተውዲኩሙላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።